ጴንጤዎች ራሳቸው አጋንንት እያመለኩ የአጋንንት ማስረጃ እኔ ጋር አለ ነው። እሱን ደግሞ አሳያለሁ። እግዚአብሔር መንፈስ ቅዱስ የሥርዓት አምላክ ስለሆነ ሲያጠምቁም የሚከተሉት ቅዱሱን መንፈስ ሳይሆን ሌላውን ነው። እሱን በማስረጃ አሳያለሁ። ቤተ ክርስቲያን ይጠብቃል። ምን ዘንዶ እባብ ቤተ ክርስቲያን ጠባቂ የላትም እንዴ? ገነኝ ነበርኩ ምናምን የሚለውን ነገር አላውቅም። እኔ እንዳቅህም ስለማልፈልግ ነው ማላቅህ። ግን እየዋሸ ያለኸው አንተን ማወቅ አልፈልግም፣ ላቅም አልፈልግም። አንተም አይደለም ስልጣንም ሰጠኝ እኔ የሰጠኝ ሊቃነ ጳጳስ እንጂ ተመስገን አሁን ከጴንጤ ኮብሎ የወጣ ደማስ አይደለም ለኔ እንትን እውቅና የሚሰጥ 12 ዓመት ህፃን ከዘንዶ ጋራ ይጠብቃል ጸበሉ ገዳሙን። ያው ቪዲዮ አይኔ ያየሁትን ነው ያወራ ያለሁት። ይሄ ደግሞ እኔ ሟሽበት ቅድም ብያለሁ ሟሽበት አንዳች ነገር ሊኖር አይችልም። ምንም ጥቅም አላገኝም። እንስሳት ይታዘዙለታል፣ ዘንዶች ያገለግሉታል፣ በሰው አንደበት አፍ አውጥተው ያናገሩታል ነው ብትል አቡነ ኤርሚያስን ጠይቅ። አቡነ ኤርሚያስን ያመነኮስኩ አባት ነኝ እኔ ልንገርህ አይደለ? አቡነ ኤርሚያስ አሁን ጳጳስ ለመሆናቸው ያመነኮስኳቸው እኔ ነኝ። መንፈሳዊ ነገር ወዴት እየሄድክ እንዳለ ምን እየተቆመረብህ እንዳለ ምንም አታውቅም። ለምን መጽሐፍ ቅዱስ አታነብም? ወይ መጽሐፍ ቅዱስ አታነብም? ወይ እንደ ህዝብ መጽሐፍ ቅዱስ አናነብም? ያ ባለማወቅ ወራት የተደረገብን። አሁን ግን ብራዘር ቆቅ ነኝ አልኩ። ቆቅ ጌታዬ መድኃኔዓለም ቆቅ ነው ያደረገኝ። ቆቅ ማለት ምን ማለት ነው? የነቃ ማለት ነው። በምን አነቃኝ? በቅዱስ ቃሉ እና እንደዛ አድርጎ አምጥቶ ያን በሞቴ አቡነ አረጋዊ የሚባሉ አባታችን በረከታቸው ይደርብና በጸሎት ቡራኬው ታግዘኝ ጸሎቶት ድረሰኝ ቡራኬው ታግዝ አንተ ሰውዬ አረ በመድኃኔዓለም ስርዓት ያዙ። የምን ግርግር ሰውየውን እኮ በመጀመሪያ ያላወቀው ቡራኬው ታግዘኝ እንትን ጸሎቶት ታግዘኝ ቡራኬው ድረሰኝ ይላል። who is this man? በመጀመሪያ ማን ነው ሰውየው? ከየት ነው የመጣው? ማን የላከው? መጥቶ ምን አስተማረ? ምን አደረገ? ላንተ ለኔ በቃ በአባቶቻችን ዘመን የተዋሸ ውሸት። አይ ይገርምሃል ኤርሚያስ፣ ያው አያቴም ውሸት ይወዱ ነበር፣ ተረት ይወዱ ነበር። እኛ ቤት ተረት ይወደዳል፣ ውሸት ይወደዳል ብለህ ካላልከ በስተቀር አትነቃም። የሆነ አንተ በጃንሆይ ዘመን አያት አልፈው አንተ እዚህ 21ኛው መቶ ክፍለ ዘመን ላይ ሆነ በርገር ኪንግ እየበላህ በሀገር ቤቱም እንጀራ እየበላህ እንዴት ሰው አይነቃም? ምኑን እንንቃ ኤርሚያስ ብለህ ካልከኝ ተራራው አለ፣ ቤተክርስቲያኑ አለ፣ እባቡ ዘንዶ አለ፣ ሰውየው አለ፣ እዚህም ደግሞ ሰው መሰል መልአክ አለ። እና ምን ይሁን ታዲያ? ይኸውልህ መልአኩ የተባለው እጁን ቀስሮ ጣቱን እንዲቀስሮ የማይመታበትን ሰይፍ ይዞ ለእባቡ ጥቆማ ይሰጣል። የትኛው መልአክ ነው እባቡን? ወደ እባቡ እኮ ነው የሚያመልክተው። በር ወደ ላይ ዘሄድ እያለው ነው። ወደ ላይ ከፍ አድርገው፣ በርታ አይዞህ ደከመህ እያለው ማለት ነው። እባቡን ከፍ አድርገው፣ ሳቦ ይሄን ሽማግሌ እኔ በእነዚህ አላላገጥኩ በምን አላግጣለሁ? አንተዬ ለማን አሁን ትእዛዝ ሰጪው? መልአኩ ለእባቡ ምን አድርግ እያለው ነው? ወደ ላይ ጎትተው ሳበው፣ ሼባው እንዳይወድቅብህ በደንብ ያዘው፣ እዚህ መቀመጫው አካባቢ እንደዚህ ቁልፍ አድርገህ ያዘው ብሎ። እኔ ምልህ እኒህንን እንዴት ህሊና ሊቀበል ቻለ? ኤርሚያስ እንዴት አንቀበልም ብለህ ካልከኝ ነቢየ እግዚአብሔር ዳዊት ምንድን ነው ያለው? በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ይላል። እግርን በድንጋይ እንዳትሰናከል በእጆቻቸው ያነሷል ይላል። መልአክ የሚመጣው ለሰው ልጆች እንዲራዱ ነው አይደለም እንዴ? ነው። የማን ታዲያ ምን ሊሰሩ ነው? እግዚአብሔር መልአክን ሲልክ ሊራዱ ነው። ለምን መልአኩ ለምን አቡነ አረጋዊን አልረዳውም? እነ ማርያም በድርሳነ ኡራኤል ላይ እመቤታችን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ አላዝኖ ጀምሮ ድርሳነ ኡራኤል ላይ ምን እንደሚናገረው እመቤታችን እግዝእትነ ማርያም በጊዜ ስደቷ ይሄንን እኮ ስለ የነበርኩ ሰውዬ በዜማ አንጀትን የሚበላ ዜማ እየጨመርንበት አንዳንዴ እንባችንም ሲመጣ ንፍጣችን እየጠረግን ሁሉ ማለት እመቤታችን እግዝእትነ ማርያም በጊዜ ስደቷ ከገሊላ ናዝሬት ተነስታ ወደ ግብጽ ሄደች። ወደ ግብጽ ለመሄድ በመጀመሪያ ኢትዮጵያ መጣች። ያው ወደ ግብጽ ለመሄድ ኢትዮጵያ በመጀመሪያ መምጣት አለብህ ብሎ
ጂኦግራፊውን ጂኦግራፊውን ደቡቡን ከሰሜን ገልብጠው እንነግራለን። አንተ ቃልዮት ያሰማልን ብቻ ነው ብለህ የምትለው። እመለሳለሁ ወደዚህ። ምን ነው ኤርሚያስ ነገር አለ አንተዬ? ተው እንጂ ግብጥ የግብጥ እስኪ ሚድል ኢስት ማፕ ጂኦግራፊ ምን ነው የምትማረው እዚህ? ሚድል ኢስት ማፕ ና ግብፅ የት ነው ያለችው? ገሊላ ናዝሬት የት ነው ያለው? እዚህ። ከዚህ ወዴት ነው የመጡት? የጌታ እናት ማርያምና ልጇ ዮሴፍ ወደ ግብፅ ለመምጣት ለመሄድ ምን ያደርጋሉ? እዚህ ጣና ስንት ሺህ ኪሎ ሜትር ነው ርቀቱ? እኛ ጋር ኢትዮጵያ ምን ያደርጋሉ? ይኸውልህ ጂኦግራፊ ተምረህ 7ኛ ክፍል ኮለም ተነጫ እንደኔ ወይ 7ኛ ክፍል አቁመህ ከሆነ ማለት ነው አቁም ከፈለክ ጉዳይ ነው። ናና ጂኦግራፊ ከኔ ጋር ማውራት የሚዳዳው ሰው ካለ እውነቴን ነው የምልህ አንተ አርስቱን ገልብጬ ቀይሬ አወራለሁ። ያውም ቢብሊካል ሂስቶሪ ሚድል ኢስት ላይ ማለት ነው። የኢትዮጵያን አይደለም። ኢትዮጵያ በምስራቅ በኩል ማን ያዋስናታል ብሎ ሲል እኮ ኬንያ ብሎ የሚል ትውልድ እኮ ነው መቶኛ ላይ ጉራውን የሚሸረችርብን ማለት ነው። ተመለስ ኤርሚያስ ወደ ግብፅ። ኦኬ ማርያም ከእስራኤል ተነስታ ወደ ግብፅ ስትሄድ ኢትዮጵያ መጣ ጣና ላይ እግሯን ታጠበች ይላል የተጻፈ። ናግራን አውራጃ ላይ ግብፅ ላይ መጣ ነው ትግራይ ውስጥ መጣ። እንደዚሁም ደግሞ ወደ ሰሜን ሸዋ ደግሞ መጣ። ለዚህ ደብረ ሊባኖስ አካባቢ ዘመዶች ነበሯት። እነሱን ሁሉ ጠያይቃልህ የተጻፈ እኮ ነው ብየምለው። እንደውም አንዱ ፖለቲከኛ ለየላችሁ ብሎ እንደ የሰሜን ሸዋ ተወላጅ ነው አለ። አጣዬ ተወላጅ ነው። ያው አማራ ሴቶች ናቸው ድንግሎች፣ ማርያምም ድንግል ናት አለን። እኛ እኮ ዘንድሮ የሃይማኖቱ ቤት እዚህ ይበጠብጠናል። እዚህ ደግሞ ፖለቲከኛው ደግሞ መንፈሳዊ ነገር ሀራ ነው የሚባለው ሰውዬ ማለት ነው። የተጻፈ አግኝቶ ነው ባይዘው እነ ተማሪም የሚከተሉት ርዕዮተ ዓለም አለ ኦርቶዶክሳውያን የሚከተሉት ማለት ነው። ኦኬ ቶ አታስፋው ኤርሚያስ ምን ለማለት ነው የፈለከው? እኔ ጥያቄ ግብፅ ለመሄድ ከእስራኤል ተነሳ ወደ ግብፅ ለመምጣት ምን ልታረግ ጣና ድረስ መጣች? እዚህ እኛ ጋር ኢትዮጵያ። ያው ኤርሚያስ ወደ ግብፅ ለመሄድ እኮ መጀመሪያ ወደዚህ መምጣት አለብህ ይላል። እንዴ ጂኦግራፊ እንዴት ነው አታርፉም? አቤቱ ጌታዬ፣ አቤቱ ጌታዬ። ሰው ግብፅ ለመሄድ ጣና መጣ ትለኛል እንዴ አንተ? ኧረ በመድኃኔዓለም ኧረ አንተ ትውልድ ተው፣ ግድ የለህም። ሃይማኖቱ ቤት የሚሰራውን ሸፍጥና አሻጥር እኔ ልንገርህ። ቆንጅዬ የሥላሴ ባሪያ የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ሰው አሁን ወንጌላዊ የሆንኩ ሰው ልንገርህ እንዴት ሸፍጥ እንደሚሰራ። ከዛ ወደዚህ መጣች አሉን። ምን ላወራ እንደሆነ ደብረ ሊባኖስ ማነው ደብረ ዳሞ መልሳለሁ። ወደዚህ ስትመጣ አሉን በኡራኤል ክንፍ ላይ ነው ተጭና የመጣችው አሉን። ድርሳነ ኡራኤል የተጻፈ። ከዛም ደግሞ ከዚህም ተነስታ ደግሞ ወደ ኢየሩሳሌምም ስትመለስ በኡራኤል ክንፍ ላይ ሆና የኢትዮጵያን ተራራዎች አፍላጎቹን፣ ምንጮቹን፣ ተራሮቹን፣ ሸለቆን ሁሉ እየጎበኘች እያየች እየቃኘች አሉን። የተጻፈ እኮ ነው። በኡራኤል ክንፍ ላይ ነው ቁጭ ያለችው ማርያም። ኢየሱስም በኡራኤል ክንፍ ላይ ነው ቁጭ ያለው። መላእክት ከአንድ ቦታ ወደ ሌላ ቦታ የጉዞ አገልግሎት ይሰጣሉ ማለት ነው በክንፍ ላይ እያዘሉ። በዚህ መሰረት አዎ ታዲያ መላእክት የጉዞ እንደዚህ አይነት የጉዞ አገልግሎት የሚሰጡ ከሆነ በክንፍ እያዘሉ ይዘው የሚሄዱ ከሆነ እኚህኛው ሰውዬ ታዲያ እንዴት ነው ይህንን አገልግሎት ያላገኙበት ምክንያት ነው የምልህ። እኚህኛው ለምን ይህንን በኡራኤል ክንፍ ላይ የሆነ ማርያም ወደ ኢትዮጵያ መጣች ከዛም ወደዛ ተመለሰች ብለው ካሉ የክንፍ አገልግሎት ለምን አይሰጥም? አቅፎ ተራራ ላይ ማውጣት። እሱ ጠቋሚ ሆኖ እዚህ ቁጭ ብሎ መልአኩ ማለት የመጣው ለምንድን ነው? እንዳይነክሰው ብቻ እንዲጠብቅ ነው?
ለምንድነው ይሄ መልአክ እዚህ ጋር ቁጭ ብሎ እባቡን እየጠቆመ ወደ ላይ ጎትተው ሰደው እያለ ትእዛዝ ሰጪው ነው? ለምን አልተራዳውም? ለምን ኡራኤል ክንፍ ላይ ማርያምና ጌታ ተሰቅለው ተጭነው ገቡ ወጡ ስትሉ ወደ ኢትዮጵያ ወጡ፣ ወደ ኢትዮጵያ ገቡ፣ ከዛም ደግሞ ከኢትዮጵያ ወጡ በኡራኤል ክንፍ ላይ ሆነው ያላችሁን ይሄኛው መልአክ ለምንድነው የክንፍ አገልግሎት ያልሰጠው? አቤት ለምን ያልሰጠው? የዚህ መልአክ ስራው ምንድነው? መልአክ ከሆነ ማለት ነው። ዳጊ ምንድነው የዚህ መልአክ ስራው? እነሱ አይገቡም፣ ንገረኝ። አቅጣጫ ጠቋሚ ብቻ ነው ወይስ እንዴት ነው? እሺ ስራ ላይ ነው ማለት ነው ዳጊ። መላእክቱ ሊራዱ ይልካቸዋል ብሎ ካለ ይሄ መልአክ ነው ብላችሁ ካላችሁ የመጣው ለምንድን ነው? እንዳይወጣው ብቻ ሊጠብቀው ነው ወይስ? ተነጋገሩበት። ስር ያለውን ሰው ሚስትን የሚው ልጆች ቤተሰብን ምንድነው ታዲያ ይሄ ነገር እንዴት ነው ብለስ ተጠያየቁ። ጥቂት ጊዜ ወሰዱና ተጠያየቁ። ራቃ ብለህ ጠይቀው። ይሄ ለሃይማኖት የቀናው ትውልድ ብሎ ያለ ሴቱን ከሆነ ማማሲያ ቢሎ ሙሉ ሊያነሱ ይችላሉ። እንዲህ አይነት እባብና ዘንዶ ላይ ካልቀልድኩ በምን ላይ ቀልዳለሁ? ብራዘር ግን ተጠያየቅ ብራዘር። የዚህ መልአክ ስራው ምንድነው? መልአክ ነው ተብሎ ስለተባለ አቅጣጫ ጠቋሚ ብቻ ሆኖ እንደ ጂፒኤስ ሊያመለክት ነው? መንገድ ሊመራው ነው? መልአኩ ዘንዶውን ይመራዋል፣ ዘንዶ ደግሞ አቡነ አረጋዊን ይመራዋል አይደል? እንደዚህ ተመራርተው ነው የሚሄዱት። ያስፈራራውም ይመስላል የሚል ተዋ የሚለው ይመስላል። እንዳትበላው አይነት ነገር ነው። ምን አሏቸው ወገኖች? ምን አሏቸው? ምን መለሰልህ? አጠገብ ያለው ሰው ምን መለሰልህ? እዛው ተጠያየቁ። ይሄ መልአክ ከሆነ ለምን እርዳታ አላደረገለትም? በክንፉ አዝሎ ለምን ማርያምንና ኡራኤል ማነው ኡራኤል የተባለው ማርያምንና ኢየሱስ ክርስቶስን ከእስራኤል አቅፎ ወደ ኢትዮጵያ መጣቸው፣ ከዛም ደግሞ ወደ እስራኤል መልሳቸው ብላችሁ ያላችሁት ይህንን አይነት አገልግሎት ይሰጡ ከሆነ ትራንስፖርቴሽን በክንፍ ላይ እየተሸከሙ የሚያወጡ የሚያገቡ ከሆነ ለምን ይሄ መልአክ አቡነ አረጋዊ ለምን አልረዳውም? ወደ ተራራ ላይ ለማውጣት እባበላው ላይ ቁልፍ ብሎበት እንዲተንጠልጥሎ ይዞት ሲሄድ እያየ ምንድነው የመልአኩ ድርሻ እዚህ ጋር? ተናገሩ እንጂ። ይመጡና ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ብሎ ይላል ጌታ ይላል። አዎ ይላል። ታዲያ ለጥበቃ ብቻ ነው? ሌላ አገልግሎት አይሰጥም? አቤቱ ጌታዬ፣ አቤቱ ጌታዬ። እዚህ ጋርማ ያለ የዚህኛውማ ተው። ህዝቤ ሲሰግድ ሰውየው ጻድቅ ነው ብለውት ለዚህኛው በመስገድ ለቀደመው እባብ ያሰግደዋል። ጭራው ላይ ትስመዋለች። እሰይ ብፁዕ አባታችን በረከቶ ይደርብ ጭንቅላቱ ላይ ትስመዋለች። እንዳያስተውሉ አይናቸው ተይዟል። የሰራዊት ጌታ እግዚአብሔር አይኖቻችሁን ይክፈት። ይሄንን ቤታቸው ሰቅለዋል ገዝተው። ስዕል አድህኖ ይባላል። ይሄን ሁሉ ነው ሊሟገተኝ የመጣው ባለፈው ላይ ማነው አይኑን አፍጥጦ ጥርሱን ቦርሾ ጎፈሬውን አበጥሮ ብቅ ያለው ማለት ነው። አሁን ስታማትብ ለማን ነው የምታማትበው? እዚህ ጋር ወደ ማን ነው የምታማትበው? ይሄን ፎቶ ቤት አድርገህ
ዋሌት ኪስ ውስጥ አድርገህ መኪና ውስጥ አንጠልጥለህ ስታማትበው ወደ ማንም ታማትበው? አይ ለሰውየው ነው ኤርሚያስ እኔ ለባቡ አይደለ ብላ አትለኝም። ስትስም ምኑን ነው የምትሰማው? አይ እኔ ያልተጠመጠመበትን ቦታ ባዶ ቦታ ላይ ይቼን የምሰማው ነው የምትለው? ባዶ ቦታ ጭኑ ላይ ወይ ዝትከርሻው ላይ ብስም እባብ የተጠመጠመበት ሰው ምንድነው ላው ላይ የሚያደርበት? መንፈስ ቅዱስ ነው ያደረበት። መንፈስ ቅዱስ ያደረበት ጻድቃን መንፈስ ቅዱስ ካደረባቸው እንዴት እባብ ላው ላይ ተጠምጥሞበት በእባብ ትራንስፖርቴሽን እንዴት ይሄዳል? እሺ መልአኩንም ተወርሰው ፊልጶስ የሚባል የጌታ አገልጋይ አለ። እንደዚሁም ነብየ እግዚአብሔር ኤልያስን ጌታ የነጠቀው በምንድን ነው? ወደ ሰማይ በእባብ በጃርት በጉርጥ በጊንጥ ወይስ በምን? በምንድን ነው? ነብየ እግዚአብሔር ኤልያስን በተራራ ላይ ማነው ወደ ሰማይ የወሰደው ጌታ በምንድን ነው? ወንጌላዊ ፊልጶስ በምንድን ነው ከሰማሪያ ወደ ጋዛ ሰርጥ የመጣው? አንድ የብሉይ ኪዳን ታላቅ ነቢይ፣ አንድ የአዲስ ኪዳን የወንጌል ሰባኪ ፊልጶስ ማለት ነው። እሺ እነሱ ላይ በኋላ ላይ እናገራለን። የዚህ መልአክ ድርሻው ምንድን ነው? አቅጣጫ ጠቋሚ ነው። በቃ ከዚህ ውጭ ሌላ የለው። እንደ 38 ቀበሌ ዱርዬ ሰይፍ ይዞ ዘንዶንም አይቆርጥለትም ምንም አይልም። ምክንያቱም እሱ ራሱ ሊቆረጥ የሚችል ነው። ምንም የሰው እጅ ስራ ቀልድ ስራ ነው። ቅዱስ ሚካኤል ቅዱስ ገብርኤል ብሎ ይለኛል። ይሄንን የሰው እጅ ቀልድ ስራ አልኩ ብራዘር። አምላኬ እግዚአብሔር ቅዱሳን መላእክት አንተ እንደዚህ መቀለጃ እኮ አይደሉም። መቀለጃ አይደሉም ብራዘር፣ መቀለጃ አይደሉም። አሁን ቅዱስ ገብርኤልን ቅዱስ ሚካኤል ነው ብለው የሚሉት ይሄንን። ከዛ እባብን ሲመራው እባቡ ሆይ አቤት ይሄንን ሽማግሌ እቅፍ ድግፍ አድርገህ ተራራው ላይ አውጣው ብለው የሚል ማለት ነው። ወረርክ አይደል ተሜ? የእባብ ጉዳይ ስትስሙት እንጂ ስትነጋገሩበት አያምርባችሁም። እታች ስትጽፍ ስላየው ነው ያስገባው። ከቻልክ ና ተመልሰህ ኤርሚዬ ሰላም ናችሁ? ምን ሰላም አለ? ቆሞስ እያዩት ዘንዶ እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን ልዩ ክብር አለው። እንዳየናቸው በተለያየ ቦታ አብሶም ጸበል እሱ ሳይቀምሰው ሳይመጣ ራሱ እኮ ጸበል ሰው አይጠመቅም። እዚህ ወሎ ውስጥ አለ አንድ እንትን ጋትራ ጊዮርጊስ የሚባል ጫካ ነው ዙሪያው። በቃ የሆነ መዝሙር ይዘመርለታል። ገና ሰው ተሰብስቦ በቃ ከዘመሩ በኋላ ነው ዘንዶ ይመጣል እያተራመሰው ጫካውን ገብቶ ቀምሶ ሲወጣ ነው ከዛ በኋላ ሰው የሚጠመቀው። የሚገርመው ማለት ነው። እሱ ብቻ አይደለም፣ ሌላም አንድ ጊዮርጊስ አለ። ትንሽ ስሙ ስለከበደ ነው። ያ በድሮ አጠራር ዝም ብሎ ጋላ ጊዮርጊስ ይሉታል። እዛም እንደዛው ተመሳሳይ ሁለት ቦታ ማለት ነው የማቀው ማለት ነው። እና ዘንዶ ልዩ ክብር አለው በኢትዮጵያ ኦርቶዶክስ ከፓትርያርኩ ዘንግ ጀምሮ መቋሚያ ጀምሮ ልዩ ክብር ያለው ነው። የቀድሞ እባብ ያሁኑ ዘንዶ ይለዋልና የሌለው ሸት የለም። ቅድም ያልከ ነበርምና ኢየሱስ እኮ ኢትዮጵያ መጥቶ ትግራይ ውስጥ እኮ ሰንበቴ ሲጠጣ ነበር። ጠላ እየጠጣ በሕፃንነቱ ብቻ አይደለም ትልቅ ሆኖም ይመጣል። እንደውም ይሄ ድሃ ነው እንዴ ሊከፍል ነው ምናምን እያሉት በለታት አንድ ቀን ግን ሙሴው እየናቁት በለታት አንድ ቀን ግን አሳምሮ ጠላውን ከፈለ ምናምን ማህበሩን አወጣ ሁሉም ይባላል። እና ያው ታምረ ኢየሱስ ላይ አለ በነገራችን ላይ ማለት ታምረ ኢየሱስ ላይ ተጽፏል አላው ታምረ ኢየሱስ ላይ ስንት ላይ እንደሆነ እሱን አላየሁትም፣ ግን ማየት ይችላል። እሱን አሁን ላይ ወጣ ብያለሁ እንጂ ታለ ሙሴው ንቆት ምናምን ሙሴው ንቆት ራሱ አሁን ከየት አግንቶ ሊከፍል ነው ምናምን እያለው እና ዳር ላይ ያረጉት ነበር። የሚጠጣበት ጽዋ ራሱ ስለማይከፍል ብለው ድሃ ስለሆነ በሸራፋ ጽዋ ይሰጡት ነበር። መጨረሻ ላይ ግን አሳምሮ ሲከፍል እንደገና ከበሩት። ንቀውት የነበረው እንደገና ክብር ሰጡት ምናምን ተብሎ በቃ ተጽፏል። እንግዲህ ጠላ እየጠጣ ማለት ነው። አስበው እንግዲህ ኢየሱስ ኢትዮጵያ አርገው ወጭም ከጠላ አይወጡም እና ማህበር ከፋ ያርገው ተራሱ እግዚኦ ምን የሌለው ሸት አለ ልፈልግ ነው። የሌለ እኮ ነገር የለም። እንደው እግዚአብሔር አይኖቻችን ከፈተው እንጂ አሁን ላይ ጉድ እኮ ነው የሌለ። አውርተን ማንጨርሰው ጉድ እኮ ነው ያለው።
የዘንዶማ ይሄ አሁን መልአኩ የሚለው እያሳየው እያመለከተ ይዞት ወጣ ነው የሚለው ዛገሩ ላይ ቦታውን ራሱ ይችን ቦታውን ደብረ ዳሞን እያሳየው ይዞት ወጣ አንዴ ቆይ እንደማለት ነው የሚለው ምዛም ድርሳ ሀገሩ ላይ ኦኬ አሁን የገባው ሰው ከየት ቤተ እምነት ነው እየሰማኸኝ ነው አሁን የገባው ሰው እሺ ዛሬ እንደዚህ የሚልክ ሰው ገብቶ ዝም የሚል ሰው በብሎክ ነው ኦኬ ሶስተኛ ማለት ነው ጋው እሺ ቆሞስ ይቀጥሉ እንደዛ አይነት ተረቶች አሉ ማርያም በህፃንነት ብቻ አይደለም ይዛው መጣች ወደ ዳጋ እስጢፋኖስ ይዛው መጣች የሚል ብቻ ነዘበነ የሚሉት ብቻ አይደለም ትልቁ ነው እዚህ በቃ ኢትዮጵያ ውስጥ በቃ ኢየሱስ እንደኖረ ነው መጻፍቶቹ የሚያወሩትና ዘንዶት ያው እንዳልኩ ትልቅ ክብር አለው በብዙ ቦታ አንዳንድ ቦታ ይጠብቃልም ተብሎ ይታሰባል አንዳንድ ቦታ ያው ጸበል ቦታ ግድ ነው በቃ አለ ይዘመርለታል እንደው እና ልዩ ክብር አላት ማለት ነው በተቀሉ ኦኬ አብሶም ሰሜን ውስጥ በቃ እንደዛ ነው ወሎ ውስጥ አይደል ወሎ ውስጥ እንትን አለ ውጫሌ ያለፍ ብሎ ውርጌሳ የምትባል ትንሽዬ ከተማ አለች እዛ ጊዮርጊስ ቤተክርስቲያን ጥጉ ጫካ ላይ አለ እሱ አንድ እንደገና ወልዲያ የሚባል አለ ደግሞ ከወልዲያ ወጣ ብሎ ጋላ ጊዮርጊስ የሚባል አለ ሁለቱ ቦታ ተመሳሳይ ነው የት ነው አንድ ዘንዶ ሳይቀምስ ሲጀመር የጨርሶ ቆሞስ አንዱ ውጫሌ አካባቢ ውጫሌ ያለፍ ብሎ ያለው ነው አንዱ ከወልዲያ ያለፍ ብሎ መቻሪ ሜዳ ያለፍ ብሎ የሚባል እዛ አካባቢ ነው ሁለቱም ተመሳሳይ ነው ልክ ህዝቡ ይሰበሰብና ወደ ጸበል አይገባም ኦኬ ይዘምራል መጀመሪያ ለጊዮርጊስ ይዘምራሉ በቃ ሴቱ ተሰብስቦ ከዛ በኋላ ዘንዶ ይመጣል እኔ እኮ ስላየው ነው የምነግርህ አሁን ይሄ የጊዮርጊስ በስነ ስርዓት ይሄ ጋላጊዮርጊስ በስነ ስርዓት አንዴ እሺ እሱኛን እሺ ቦታ ታክሰው እርሶ የደብረ አስተዳደር ስለነበሩ የሚዋሹ አይደሉም ቆሞስ ኖት ስልጣኖት ከጳጳስ በታች ስለነበረ በደንብ አምኖታለሁ አንድ ወሎ ውስጥ ቡርኬ ባለፈው ሲናገር ነበረ እንዲሁም ቡርኬ ብቻ ሳይሆን አንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም የሚያስተዋውቅ ወንድም መንበሩ ስር ተመልሶ የሚተኛ ነው ምናምን ነገር ቅዱስ ቁርባኑን የሚበላ ብሎ ያለው አለ ቪዲዮ ኦርቶዶክስ አማኝ ነው ሰርቶታል ያውቁታል እሱን አላውቀውም ኤርሚዬ ግን እሱ ስጋውና ቅዱስ ደሙን ሁሉ ይበላል ብሎ መርጌታም ሲናገሩ ቪዲዮንም እናገኘዋለን ኤርሚ ሰላም ናችሁ ነው ዳጊ ሰላም ብያለሁ ኤርሚ ሰላም ደህና ነን እንዴት ነው ያው ሁላችሁንም ሰላም ብያለሁ እኔ ኤርሚ ብዙ አንተ የምታነሳቸው ሐሳቦች ላይ ከኔ በተሻሉ ዕውቀት ያላቸው ሰዎች እንዲገቡና እንዲወያዩ ብዙ ጊዜ እንትን እላለሁ ግን አሁን የተናገሩት ፋሪስ የሚለው ማንም ገብቶ ቆንጆ መንገር ቆንጆ ግን ማንም ገብቶ የተነጋገረ የለም እሱ ሌላ ጊዜ ኤርሚ ያውልህ ምን አለ መሰለህ እኔ ከዚህ በፊት አንድ ነገር ብያለሁ አሁን የሆነ ቃል ብናገር እንደምታወርደኝ ስለማቅ ላለመውረድ ነው እያወራው ያለው ቴር ላለመውረድ አላ ላለመውረድ እንዳታወርደኝ ነው እያወራውኝ ያለሁት አንተ ፈሪነ እንትና ደፋር ነው ምናምን አለም አሁን የእግዚአብሔር ቃል ላይ ማንም አሸናፊ የለም አሸናፊው እግዚአብሔር ነው የእግዚአብሔር ቃል ነው የሚያሸንፈው ግን እሱን እናወራለን እኔ አሁን ለምሳሌ ያክል ከዚህ በፊት ማን ቤት እንደሆነ አላቅም አንተና ደምረው የተነጋገራችሁ በቀል ላይ እኔ አንድ ቃል ብያለሁ ኤርሚ አንተ ፕሮቴስታንትን ጠንቅቀህ አታውቅም እና ስለ ፕሮቴስታንት አውቃለሁ ካልክ ከኔ ጋር ለምን አናወራም ብያለሁ ከዚህ በፊትም እና ስለማታውቃት ፕሮቴስታንትን አሁን ግን ቀጥታ የመጣሁት ፋሪስ የሚባል ዩዘር ኔም እኔ አይቻለሁ የሳቸው ማየት ማስረጃ ሊሆን አይችልም በወረቀት የተደገፈ በቪዲዮ የተደገፈ ማስረጃ ነው ለኛ ማስረጃ ሊሆን የሚችለው እና ለምን እሳቸውን ላወሩት ወሬ ወይ ይቅርታ እንዲጠይቁ ወይ ደግሞ ማስረጃ እንዲያመጡ ካልሆነ ግን አፈ ታሪክ ነው የምናወራው የቡና ወሬ ነው እያወራን ያለነው ከሆነም ደግሞ ሚውት አድርገን ካንተ ጋር ደግሞ እንቀጥላለን በእውነት ዘማሪዎች እየዘመሩ ዘንዶ መጥቶ ጸበሉን ቀምሶ ሲሄድ ማስረጃ ካላቸው ለምን አያሳዩም ካልሆነ ግን የቡና ወሬ ነው እየተወራ ያለው እሱን ብቻ ጠይቅልኝ ኤርሚ ኦኬ አንደኛ የደብረ አለቃ ናቸው ስልጣናቸው አላቃቸውም
አንተ እኔ አላቃቸው አንተ ፋሪስ የሚባል ዩዘር አንተ ኔም ያለው ወንድሜ ይኸውልህ አንተ ማወቅ ሲጀምር አይጠበቅብኝም። አላቃችሁም። ምን አንተ እንድታቀኝም አልፈልግም። ሲጀምር አንተ ይታቀኛለህ። ላውቅም አልፈልግም፣ እንድታቀኝም አልፈልግም። ፋሪስ በመሰረቱ የሚባል ዩዘር ኔም መልስ ብቻ መልስልኝ። ይኸውልህ ቆየ መለስ አባቴ እኔ በአይኔ ያየሁት ተጠምቄም ያየሁት በስነ ስርዓት ቦታው ላይ የማቀው ቦታውን ብትጠይቀኝ ከነ እያንዳንዱን አቀማመጡን ሁሉ እነግርሃለሁ። ለምን በአይኔ ያየሁት ስለሆነ ማለት ነው። ከአይኔ በላይ እንግዲህ መጽሐፍ ምንም ይሄ ነው የምልህ አልለም። ከአይኔ በላይ ምንም ሌላ ነገር የለም። በአይኔ ያየሁትን ነው የምነግርህ። በአይኔ ያየሁት በስነ ስርዓት ያየሁትን ነው የማወራ። ያላየሁት ለምን ብዬ እኔ ዋሻለሁ? ምን ያስፈልጋል መዋሸት? መዋሸት እኮ አያስፈልግም። ለምን ብዬ ለምን ምን አገኝበታለሁ? ምን እጠቀማለሁ? በመጀመሪያ ደረጃ ማለት ነው የምጠቀመው ነገር የለም። አካባቢ ያለ ተወላጅ ካለ እዛ አካባቢ ለኔም እንትን ሊሰጠኝ ይችላል፣ ያው ስለሚያውቀው ማለት ነው። አሁን እዚህ ቢኖር ማለት ነው ያለ ነገር ነው። በስነ ስርዓት ያለ ነገር አንደኛ አሁን ይሄ ውጫሌ ወደዛ ያለው ማለት እኛ በቆሎ ትምህርት ቤት ስንማርበት የነበረበት ቅዳሴ የተማርንበት ዜማ የተማርንበት ቦታ ነው። እዛው የቆሎ ትምህርት ቤት አለ በጎኑ ደግሞ ጸበላ የታወቀ ጸበል ቦታ ነው። የታወቀ ብዙ ቦታ ሰው የሚሄድበት ቦታ ነው። የታወቀ ነው። እና ያንን እኛ በስነ ስርዓት ስለምናቀው ነው ማወራ ስለማቀው ነው እንጂ አሁን እኔ ውሸት አውርቼ የምጠቀመው አንዳች ነገር የለም። በመሰረቱ ደግሞ ስለኔም ብጠይቅ ደግሞ ጠይቅ። እኔ ማን እንደሆንኩኝ መጠየቅ ይቻላል። ምክንያቱም እኔ በብዙ ቦታ ያገለገልኩም ስለሆንኩ ምንድነው እኔ ማን ነው ሲባል የምታውቀው ሰው ነኝ። ከወንጌል ውጭ በምንም ነገር እንከን የማይገኝብኝ ንጹህ ሰው ነኝ ማለት ነው ወንድሜ። እሺ እና ተመስገንዬ እንደዛ ነው። አሁን እኔ ጽፎ ፋሪስ የሚል ዩዘር ኔም ከጨረስክ ለኔ ደግሞ እድል ስጠኝ። ያው ዝም ብዬ እየጠበቅኩ ሐሳብህን እስኪጨርስ ካልጨረስክ ግን አሁንም ጠብቃለሁ ወንድሜ ፋሪስ። ለማውራ ጨረስክ? አዎ። አሁን ለምሳሌ ያክል የምታወራው እኔ አገልጋይ ነኝ ነበርኩ ምናምን የሚለውን ነገር አላውቅም። እኔ እንዳቅህም ስለማልፈልግ ነው ማላቅህ። ግን እየዋሸ ያለኸው ትልቁ ነገር ምንድነው? አይሰማኝም። እኔ ጋር ኧረ ይሰማል። ኧረ ጠረጥ ብሎ ይሰማል። ቆሞስ የእርሶ ይሰማል? አይ የእሳቸው ኔትወርክ ስለሚቋረጥ ነው። ቆሞስ ይሰማል? የኛ ይሰማዎታል? ማይኮት ሚዩት ነው። ኦኬ ኔትወርክ ነው። እሺ ቀጥል፣ አንተ ተናገር። እሺ እስካሁን ድረስ ያወራኸው ፋሪስ የሚል ዩዘር ኔም የቡና ወሬ ነው ያወራው። ማስረጃ አይሰማኝም። እኔ ጋር አልሰማሁም ወንድሜ፣ ይቅርታ ተቋርጦበት ነው። ከቻሉ ወጥተው ይግቡ ወይ ቆሞስ ከሰሙት ቆሞስ ይውጡና እንደገና ይግቡ። አይ ቲንክ ኔትወርክ ይመስለኛል እርሶ ጋር የተመስገን ይሰማል። የእርሶ ለምን አልፈልግም። አዎ የኛ ለእርሶ አይሰማም፣ የእርሶ ግን ለኛ ይሰማል። እሺ አሁን ተሰማኝ። ኦኬ እሺ አዎ አሁን ሰማሁት። ኔትወርክ ነው። እሺ ቀጥሉ። ኦኬ ታም ይቀጥል። እሺ ከተሰማ ጥሩ። እስካሁን ድረስ ስታወራው የነበረው እኔ ማስረጃው እኔ ከኔ ውጪ ሌላ ወንጌል ሲሰብክ የለም። ስለኔ አጣራ ስላንተ ከማጣራ ከድንግል ማርያም ስለተወለደው ስለ እግዚአብሔር ልጅ ስለሆነው ሁለት ልደት ስላለው ቅድመ ዓለም ላይ ካለ ሴት ከአብ የተወለደው ድዕር ዓለም ላይ ደግሞ ካለ ወንድ ከእናቱ የተወለደውን ክርስቶስ ኢየሱስን ባጣራ እሱ የዘላለም ሕይወት ይሰጠኛል። ስለሱ ባጣራ ይሻለኛል ስለ አንድ ግለሰብ ከማጣራ። ነገር ግን እስካሁን ድረስ ያወራው ትልቁ ወሬ ዘንዶንትን ላልከው ላወራው ወሬ ለምሳሌ ያክል ነው። የቪዲዮ ማስረጃ የለኝም። ማስረጃ በጠየቅ የፕሮቴስታንት ነብዮች በድግምት ቀለበት ላይ አድርገው ነው የሚያስጮት አጋንንት። የፕሮቴስታንት ነብዮች አስጨርሻው አይደለ ኤርሚ? አርስቱ ላይ ነው የምናወራው። ዘንዶ ላይ ነው እያወራን እድሉ ዝኛ ቀጥሉሽ። ያው ሚውት አድርጌ ላዳም ነው። ሚውት አታደርግ ተመስገንዬ እኮ አይደለም። አሁን እኔ ላወራ ስል እሳቸው አልጨረሱም። ኤርሚ አድምጠኝ። እሺ ፋሪስ አልጨረሱም። አድምጠኝ ማለት this is orthodox። በቃ መታችሁ መንጫጫ not orthodox። ይሄ እውነት የገባው ተመስገን ነው። እሺ ሚዩት አድርገህ ምን ይገባል? ቆሞስ ሚዩት ያርጉት፣ አይክፈቱ። ተሜ አታውራ አልተባልክም፣ አታውራ አላልኩም። ታዲያ ለምንድን ነው አልጨረሱም? እሳቸው እኛ እንትን ብለን በዛ ምን አይደለም። አታውራ አላልኩም። እታች ስጽፍ ያስገባው እኔ ነኝ። ስጽፍ በጽሁፍ ከምትደቅም ገብተህ ብታወራ ብሎ በሚል ማለት ነው። ታዲያ ለምንድን ነው አቁም ያልኩ? አርስት ጠብቅ አውራ። የእኛን የፕሮቴስታንቱን ለማውራት
በቃ ሄደህ እኮ 30 ዓመት ፓስተር ነበርኩ ብለህ ዋሽተህ ብዙ ነገር አስጨብጭበሃል። ከፈለክም ቤት ክፈትና እኔን ጥራኝ እመጣለሁ። የፕሮቴስታንት በቀለበት በምናምን ነገር አጋንንት ያስወጣሉ ነቢያቶቹ ፓስተሮቹ ብለስተን ቪዲዮ ማስረጃ ይዘህ ቸርቹን ጠቅሰህ ጥራ፣ እኔ እመጣለሁ አንተ ቤት። ያኔ መልስ መልሳለሁ። እነዛን ሰዎች እንዳንተ አላሽሞንም ታውቀኛለህ። ደግሞ ኤርሚያስ ነኝ። እኛ ጋር እንደዚህ አይነት የጥንቆላ ስራ የሚያደርጉ ሰዎች ካሉ ያን ሰው ቀጥታ ያደረገውን በቪዲዮ ማስረጃ የተደገፈ ካመጣ ይህ ሰው ጠንቋይ ነው ብዬምር። እንደናንተ ጋር እኛ አንተፈተፍም። ታውቀኛለህ። እኔንም ዳጊንም ታውቀናለህ። ኤፍሬምንም አናችንም ታውቀናለህ። በዚህ ያለንን አቋም ፕሮቴስታንት በቀለበት ላይ አስደግሞ ምናምን ነገር ብልከ እዛው ከነ ድግምቱ ነው የምናስወጣው። ኦኬ አሁን ግን አያስቆምኩ። ለምንድን ነው? ቀጥል፣ የፈለከውን ደቂቃ ውስጥ ቀጥል። አርእስቱን ጠብቅ፣ አውራ፣ አትቀላቅል። ቴንክ ዩ ታሚ። አሁን መቀጠል እንችላለን። አርእስቱን ጠብቅ፣ አውራ ላይ ማለት ነው። የእኛን ከፈለክ ቤት ከፍተህ ስጠራኝ እንመጣለን። ቴንክ ዩ ጎሄድ። እሺ ኤርሚ፣ አሁንም ድሉን ከሰጠኸኝ ምንድን ነው መሰለ ለአንተ ቆሞስ ለእኔ ደግሞ ፋሪስ የሚል ዩዘር ነው ያለው ሲያወራ በተደጋጋሚ ምንም ማስረጃ አልጠየቅከውም እና ላወራበት መልስ ልመልስል። አሁንም ትክክል ካልሆንኩኝ ሚዩት አርግ ካልከኝ ሚዩት አረጋለሁ። ለመሰለ ሚዩት ማረገው ኤርሚ መታዘዝ ከሰነፍ መስዋዕት ስለሚበልጥ እኔ ሰነፍ መሆን አልፈልግም። ብርቱን አምላክ ክርስቶስን ይዤ እምጮህለት፣ እምሳደብለት፣ እምከራከርለት፣ ውሸት ማወራለት አምላክ የለኝም። ክርስቶስ ኢየሱስ የእውነት አምላክ ነው። የሚገለጠው በእውነት ነው። የምናመልከውን በእውነት ነው። የምንኖርለት እንጂ የምንገልለት የምንሳደብለት አምላክ ስለሌለኝ ነው እያወራሁኝ ያለሁት። ሳወራ አሁንም እድሉን ከሰጠኸኝ ካልሆነ አሁንም እሳቸው ሲያወሩት የነበረውን ውሸት ይቀጥሉና ለእኔ ቀስ ብለህ 1 ደቂቃ ስጠኝ በአግባቡ ልመልስ። እሳቸው ሲያወሩ ዘንዶ ልሶ መጀመሪያ መዘምራኖች ይዘምራሉ። መዘምራኑ ከዘምሩ በኋላ ዘንዶ ከጫካ እየመጣ የተርመሰመሰ ጸበል ልሶ ነው እንዲያውም አቅጣጫ ጠቁመው ሪጅን ጠቁመው የት ወሎ ብለው ጠቁመው ነው። እንዲህ ብለህ ካወራ ፋሪስ የሚል ዩዘርኔም አንተ ለእኔ ማስረጃ ልትሆን አትችልም። ለምን ቢባል አንተ በራስህ ስህተትና ውሸት ነህ ብዬ ነው ማምነው። እኔ ውሸትና ስህተት የሆነ ሰው ለእኔ እውነት ሊሆን አይችልም። በተደጋጋሚ ስህተት ሲወራ የቡና ወሬ ነው ያወራችሁት ያላችሁ እንጂ ማስረጃ የላችሁም ነው። እሱን ፋሪስ የምትባለው ዩዘርኔም እስኪ ወሎ አካባቢ ጋር ዘንዶ እየተርመሰመሰ ሲቀምስ የነበረውን ጸበል በማስረጃ ከፈለክ በቪዲዮ ከፈለክ በጽሁፍ አሳየኝና ከዛ በኋላ ካንተ ጋር አወራለሁ። ካልሆነ ግን ጴንጤዎች ራሳቸው አጋንንት እያመለኩ የአጋንንት ማስረጃ እኔ ጋር አለ ነው። እሱን ደግሞ አሳያለሁ። እግዚአብሔር መንፈስ ቅዱስ የሥርዓት አምላክ ስለሆነ ሲያጠምቁም የሚከተሉት ቅዱሱን መንፈስ ሳይሆን ሌላውን ነው። እሱን በማስረጃ አሳያለሁ። አሳየ ካልከኝ የምትከተለው ግን አንተ ግን የምታወራው ግን ሐሰት የሐሰት አምላክ የሆነውን ክርስቶስ ኢየሱስን ስለሆነ ሐሰተኛው ኢየሱስን ስለሆነ እየዋሸህ ከሆነ ተናገር። ካልሆነ ግን ማስረጃ አሳይ ነው። ፋሪስ ዩዘርኔም የኤርሚያስ ቆሞስ ቀጥል። አየው ስራት ያዛ አባቴ አንደኛ ኤርሚያስ ቆሞስ የኔ ፋሪስ አስማ አየው ለኔ አዳምጠኝ አባቴ። እኔ በኢትዮጵያ ኦርቶዶክስ ነው እንጂ ኤርሚያስ የሚባል ቆሞስ የሚባል አይደለም። እንደዛ አይነት ስራት ያዝ እኮ አንተ ፋሪስ ማን ነው ስም ማን ነው? ፋሪስ ዩዘርኔም ኤርሚያስ ቆሞስ ስላለ ነው። ይቅርታ ቀጥል። የኤርሚያስ ቆሞስ የኔ ፋሪስ ይሁንልሽ የፈለከው ማለት ይችላል። ያው ልማር ነው አባቴ። ይኸውልህ አንድ ማዳመጥ ያለብህ አሁን እኔ ባይኔ ያየሁትን በጽሁፍ አንጣልኝ ካልከኝ መጻፍ ይቻላል፣ ችግር የለው። እኔ ግን ባይኔ ያየሁትን ነው ያወራው ያለኝ። በትልቁ አድርገው ኤርሚ በትልቁ አዳምጥ። እስኪ አዳምጠኛ መጀመሪያ አዳምጥ፣ አትንቀጭቀጭ፣ አዳምጥ መጀመሪያ። እያልኩ ያለሁት ባይኔ ያየሁትን እነ ቦታው አካባቢውን ቦታውን ክፍለ ሀገር ሁሉ እያንዳንዱ እየተናገርኩ ነው። ለምሳሌ ኤርሚ ሲጠይቀኝ እኔም በቪዲዮ ሰምቼው አይቼዋለሁ። አንድ የኦርቶዶክሳውያን ወንድም እንደዚህ መቅደስ ይተኛል፣ እንደገና እኛ ስንመጣ ይሄዳል፣ ተመልሶ ይመጣል፣ ተረፈ መሳይት ይበላል ምናምን ሲሉ እኔ አይቼዋለሁ ቪዲዮውን። ግን እኔ አሁን ቦታውን ስላላወቅኩት ይሄ ነው ቦታ ማለት አልቻልኩም። ለምን ኤርሚ ሲጠይቀኝ እኮ አላውቅም አልኩኝ። ለምን አላውቅማ አላየሁትም ቦታውን። በቪዲዮ ግን አይቼዋለሁ ማንም ሰው እንዳየው ማለት ነው። ግን ቦታውን ስላላወቅኩት ይሄኛው ግን ባይኔ ያየሁት ስለሆነ ቦታው ላይ ስለተገኘሁኝ ነው እያወራሁት ያለሁት። አሁን ቪዲዮ ቀርጸው በነበር ልትለይ ከሆነ ኦኬ ተሳስቻለሁ። ምን ያኔ ባንኘ ቢሆን ቀርጸው ነበር፣ ልክ ነህ። ነገር ግን ባይኔ ያየሁትን ነው ማወራ። ዘማሪ ወጥተው ወይም ልብስ ለብሰው ይዘምራሉ አይደለም ያልኩት። ሲጀመር ማሰብ ያለብን
ተጠማቂዎቹ ግን ተሰብስበው አጥማቂው አለ ተጠማቂው አሉ ይመጣሉ ሴቱ ተሰብስበው ወንዱ የሚጠመቀው ሰዎች ዙሪያው ሆነው እንግዲህ ይዘምራሉ የጊዮርጊስን ያመሰግናሉ ምን ይላሉ ከዛ በኋላ ግን በጫካው ሲመጣ ራሱ ይሰማል ከዛ በኋላ መጣው ተብሎ ቀመሰው ተብሎ ከዛ ሲመለሱ ይታያል ጫካው ራሱ እንት ሲል ማለት ነው ሲልመሰመስ ማለት ነው ከዛ በኋላ ሰው አጥማቂው ይገባል ያጠምቃል ያየሁትን ነው ማወራው ባይኔ ያየሁትን ያላየሁትን ግን ቦታውን ያላወኩት ግን ቅድም እንዳልኩትም አላወኩትም አሁን ስለ ኤርሚ ቆሞስ የእንትና ምትለው ሲጀምር አንተ እኔ ማወቅም አይጠበቅብም እኔም አንተን ማወቅ አልፈልግም ላቅም አልፈልግም አንተም አይደለም ስልጣንም ሰጠኝ እኔ የሰጠኝ ሊቃነ ጳጳስ እንጂ ተመስገን አሁን ከጴንጤ ኮብሎ የወጣ ደማስ አይደለም ለኔ እንትን እውቅና የሚሰጠኝ በሰጠኝም ባሰጠኝ ምንም ነገር የለም ሲጀመር ማለት ነው ይሄ ማወቅ አለበት ባይኔ ያየሁትን ነው ያወራለሁ ይሄ ደግሞ እኔ ሟሽበት ቅድም ብያለሁ ሟሽበት አንዳች ነገር ሊኖር አይችልም ምንም ጥቅም አላገኝም ባይኔ ያየሁትን ግን እሱ ሲያነሳ ትክክል ነው እኔም ባይኔ ያየሁት ሁለት ቦታ ላይ አይቻለሁ እውነታው የሆነ ለምን አንደኛው እዛው ቆሎ ተማሪ ስለነበርኩበት አንደኛው ደግሞ ቤተሰብ ላስጠምቅ ስለርኩበት ቦታው ሁለቱንም ስለማቃቸው ማለት ነው እኔም በጠይቅ ፋሬስ ማን ነው ብትል አቡነ ኤርሚያስን ጠይቅ አቡነ ኤርሚያስን ያመነኮስኩ አባት ነኝ እኔ ልንገርህ አይደለም አቡነ ኤርሚያስ አሁን ጳጳስ ለመሆናቸው ያመነኮስኳቸው እኔ ነኝ በታምንም ባታምንም ማለት ነውና በዚህ መልኩ ነው ማየት ያለብህ ልፈልጌ ነው ኤርሚ ጨረስክ ፋሬስ ከጨረስክ እቀጥላለሁ ኤርሚ በጨዋነት ስለማመን ኦርቶዶክሳዊ ነጫዋነት ስለልቀጥል አይ ባለሽ ጨርሻለሁ ለማንኛውም ልቀጥል በጣም አንድ እኔ ሰማይና ከዛ ተከታተላለሁ ኦኬ እሳቸው ባይን ያዩትን በቤተ ክህነት አስተዳደር ውስጥም የደብር አስተዳደር ስለነበሩ አዩ ኦኬ ቀጥያውን ቪዲዮ ስለማሳይ ማለት ነው አንተ የምትናገረውን ተናገር በደንብ ላስጨርስ ስለፈለኩ ነው ኦኬ እሳቸው አየሁ ብለው አሉ ቆይ አታቋርጠኝ አየሁ ብለው አሉ አየሁ ብለው ሲሉ የእሳቸውን ውሸት ላሳይ ብለህ መጣህ አንተ የምታሳየው አንተ በቦታው ላይ የጠሩትን ቦታ ጠርተዋል ልብ በል የጠሩት ቦታ ላይ ያለው ነገር ይሄው ቦታው ይሄ ነው እዚህ ቦታ ላይ ምንም አይነት ዘንዶ የለም ብለህ አንተ የቪዲዮ ማስረጃም የጽሁፍ ማስረጃም አላቀረብክም እሳቸው አየው ብለህ ያሉትን አንተ አላዩም ውሸቶትን ነው ብለህ አልክ ባለፈው ግን እዚህ ቤት ላይ ገብተህ ስለ ግሼን ማርያም ስለ መስቀሉ ቆይ አድምጠኝ ማለት እድሉን አሰጠኝም ቢያንስ ሁለትሽ ጨርሱ ከዛ በኋላ አለው ባለፈው አንተ ስለ ግሼን ማርያም ስለ ግማደ መስቀሉ ስጠይቅህ ምንድነው ያልከኝ ባይኔ አይቻለሁ አልከኝ አይደል አላየህም ብዬ ተከራከርኩህ ውሸታም ነህ ብዬ አልኩህ ኦኬ ባይኔ ስላየህ አንተ አይን ምስክር ነህ እኔ ከመጽሐፍ አንብቤ ነው አንተ ግን ሄደ ስላየኸው እርዝመቱ እንኳን ምን ያህላል ብዬ ስለ እኔ ልለካ አልሄድኩኝም ልመዝን አልሄድኩኝም እግዚአብሔርን አልለካውም አልክ እግዚአብሔርና እንጨትን እንኳን ለጌታ ያላወቅ ሰው ማለት ነው እኔ ያልኩህ ግማደ መስቀሉ ጌታ የተሰቀለበት ዕፀ መስቀሉን ነው እግዚአብሔርን አልለካውም በሜትር የሚለካ አይደለም የኛ አምላክ ምናምን ነገር ለዝም ብለህ ቀበጣጠርክ ማለት ነው ቅድም ማለት በባለፈው ላይ ኦኬ ችግር የለውም ያልኩህ ልብ ብለህ ሰማኝ ተሚ የመጣው ኤርሚያስ ቤት ነው ኦኬ አንተ ግማደ መስቀሉን ባይኔ አይቻለሁ ብለህ ስትለኝ አላየህም አንተ ውሸታም አንተ ቀጣፊ አላልኩም ምን ይመስላል ምንድነው ከለሩ የእንጨቱ ቫርኒሽ ተለቅልቋል ወይስ በወርቅ ተለብጧል ብዬ አልጠየቅኩም አይቻለሁ ባይኔ ብለህ ስትለኝ ኦኬ በስጋ ያየ ሰው ካነበበ ሰው ይልቅ የተሻለ ይናገራል እርዝመቱን እንኳን ነገር ቢይስል አልናገርም እግዚአብሔርን ገምቼ ለክቼ አላቆም ብለህ እግዚአብሔርና እንጨትን እንኳን ለይታ አላወቅም እሺ እሳቸው የደብር አስተዳደር ናቸው ካልሰጠኝ ያመሰግናለሁ ተባረኩልኝ ቻው ያው ለመሰለ አሁን በቃ ቻው ካልክ ተምዬ ቻው እኔን አቋርጠኝ አይደለም ቻው ብለህ ብትለው ጎይድ በቃ ቴንክ ዩ ተባረክ ለዚያ እንደዚህ ነው በመረጃ የሚይዝም አለ እዚህ ቤት ተናገር እውነቱን ማለት ዝም ብሎ ውሸት የማይወሽበት አይደለም ሳምንት አልሞላውም ስለ ግሼን ደብረ ከርቤ መስቀል ስጠይቀው አይቻለሁ ባይኔ አለ ሲለኝ አላየህም ተሚ አንተ ውሸታም አልኩት አላልኩትም ቆሞሱ እዚህ ቁጭ ብለው የደብር አስተዳደር የሆኑት ቁጭ ብለው አይቻለሁ ብሎ ሲል አንተ ውሸታም እያለ ይለዋል ማለት ነው አየህ የግድ የእሳቸውን ቁምስና አንተ አይደለም የምታረጋግጥላቸው እንዴ አሁን ግዕዝ ቢያወሩ አንድም አትመልስ እሺ
እሺ ቆሞስ የሚጨርሱት ካለ ይጨርሱና ከዛ እንቀጥላለን። ጥሩ ኤርምዬ ጥሩ አረከ። ያው ይሄኛው ዝም ብሎ ነው። ምክንያቱም አንደኛ ኦርቶዶክስን ያውቃትም ሲጀመር ይሄት ያውቃታል። አሁን ትላንት ገብቶ እንቡር ስላለ አወቃት ማለት ነው እንዴ? እኛ እኮ ያደግንበት ነው። ጥርሳችን ልጅነታችን የጨረስንበት ነው እኮ ልጅነታችንን ያሳለፍንበት ነው ኦርቶዶክስ ማለት። ከቆሎ ትምህርት ቤት ጀምረን ገዳማት ጀምረን እያንዳንዷን እስከ ላይ እስከ ቁምስና ስንደርስበት እኮ እያንዳንዷን እናውቃታለን። እያንዳንዷን ኦርቶዶክስን ምን ላይ ነው ድክመቷ፣ ምን ላይ ነው በጎነቷ ምናቅ ሰዎች ነን። ህፃናች አይደለን መቼስ ህፃን አይደለንም እኮ በጣም ይሄ ዝም ብሎ እንቡር ዝም ብሎ ጊዜያዊ ዝም ብሎ የሚያገኛትን ነገር ያው ለመወደድ እንትን እንቡር ሲጀመር እነሱም እኮ አያምኑትም፣ ይስቁበታል። ምክንያቱም በማያውቀው ነገር ገብቶ የሚያወራ ሰው ማለት ነው። በማያውቀው ገብቶ ባልተረዳው ነገር እንዴ እኔም ያንተና እኔ እኮ መቅደሱን እኮ ቤተልሔም ጀምረን መቅደሱን የምናቀሰውሽ ነን እንዴ። ስለታው ብንጠየቅ ስለ እያንዳንዱ ብንጠየቅ የምናቀሰውሽ ነን። አሁን ምንም በማያውቀው አሁን ስለ መስቀልም ብላን ምንም በማያውቀው እንዴ በጣም ያስቃል እኮ አንዳንዴ። እኔ በጣም ያስቃል። ይዋህ ነው በቃ። እስቲ እንደው እስቲ አንድ አባት መጥቶ ራሱ እዚህ መሪጌታም ይሁን ቆሞስም ይሁን ለመጳጳስ አይሆንም ለምን አያወሩንም? እስቲ ለምን አያወሩ? እስቲ መተዋወሩ ለምን እንተዋወቃታለና እንተዋወቃታለን። ምን ላይ እያንዳንዷን እንተዋወቃለን። ይሄ ምንም የማያውቀው ዝም ብሎ በማያውቀው ነገር የሚያወራ ልጅ ቢኖር ይሄ ልጅ ያሳዝነኛል። አንዳንዴ ጌታ ልቦና ይስጠው፣ በእውነት እንዲሁ ልቦና ይስጠው። እንደዚህ ተንከልክሎ እስከመቼ ድረስ ነው ክው ብሎ እዛም በጣም ነው የሚያሳዝነኝ። ጌታ ልቦናውን ይመልስ ነው የሚለው። እኔ ባይኔ ያየሁትን አሁን አላየህም ብሎ ሊያረጋግጥ ነው ይፈልጋል እንዴ? ባይኔ ያየሁት እኮ ነው እግዚአብሔር ምስክሬ፣ ባይኔ ያየሁት ማለት ነው። ባይኔ አሁን ላይ ያኔ መንፈሳዊ ነገር መስሎ ይታይ ነበር። ማማ ላይ ተጠበቀበውትም ለምሳሌ በጸበል ቦታ አሁን ቀጥለን በመናሳያቸው ቪዲዮዎች ማለት ነው። ኢቭን በዶክመንተሪ መልክ እንደዚህ ሰርተውታል። ይሁት ይሄን ዶክመንተሪ ሰራ ሰው ታይቁት በቤተክርስቲያኒቱ መጽሐፍት ገድለ አቡነ አረጋዊ እጄ ላይ አለ። ኦኬ እንደዚህ ሆነው ነው ይሰሩት የነበረው። እንስሳት ይታዘዙለታል፣ ዘንዶች ያገለግሉታል፣ በሰው አንደበት አፍ አውጥተው ያናገሩታል፣ አጋንንት ይንቀጠቀጡለታል። በተጋድሎ ብዛትም ከፊቱ በነው ይተበሉ ዘንዶች ያገለግሉታል። አርእስታችን ይሄ ነው። ዘንዶ በአዲስ ኪዳን እና በብሉይ ኪዳን ቅዱሳን ሰዎችን ያገለግል ነበር ወይ ነው ጥያቄው። ኦኬ ማን ይሄን ታሪክ ዲናይ ላይ ያደርግ የሚችል? ዘንዶ ለትራንስፖርቴሽን የተጠቀመ ነቢይ ወይንም ሐዋርያ ወይ ቅዱሳን አበው ከሚባሉ ከመጽሐፍ ቅዱስ በሕገ ልቦና በሕገ ኦሪት በሕገ ወንጌል በአዲስ ኪዳን አንድ ታሳዩናላችሁ? ቅዱሳን ሰዎችን ዘንዶ ያገለግላቸው የነበረ ነው ያልኩ ያለሁት። በመጽሐፍ ቅዱስ ታሳዩናላችሁ? በቅዱሳን ላይ መንፈስ ቅዱስ ያድራል ብላችሁ ስለምትሉ እኛም እናምናለን። የእናንተን ቅዱሳን ብላችሁ የምትለዋቸው እንጂ ማናምነው በቅዱሳን አባቶቻችን በነቢያትና በሐዋርያት ላይ መንፈሱን አሳድሯል እግዚአብሔር። አሁን ምንም ጥርጥር የለውም። መንፈስ ቅዱስ ያደረበትን ሰው መንፈስ ቅዱስ ሲነጥቀው እንጂ ያየኑ በመጽሐፍ ቅዱሳችን ዘንዶ ሲነጥቀው ዘንዶ ሲጎትተው አይታችኋል እንዴ? ወገኖች ታቡን 1 ሚሊዮን አስገቡልኝ። ከዛም በላይ ይለፍ ፕሊስ ወገኖች። ታቡን 1 ሚሊዮን አሳልፉት። ታቡን 1 ሚሊዮን አሳልፉት ወገኖች። ጸጋ ይብዛላችሁ። ተባረኩ። እንግዲህ እየጠየቅን ነው። መልስ ሲጣጣ ራሱ እዚህ ገብተው የሚመልሱ ከታጣ ለእናንተ ለሰሚዎቹ መልስ እንደሌላት እቺ ቤተክርስቲያን ዓለም ይወቅ። መልስ በሌለው መልስ ሊሰጡበት በማይችሉት የህይወት ስርዓት ውስጥ እየተመላለሳችሁ እንደሆነ ዓለም ይወቅ። ጥሩ እኮ ነው። አሁን እንደዚህ ሰው ጠርቼ የሚገባ ጠፍቶ የሚመልስ ጠፍቶ ራሱ መታጣቱ ምንድን የሚያመለክተው? እዚህ ጋር ፊት ለፊት ላይ 1000 ሰው አለ። ከበስተኋላ ተደብቆ የሚሰማውን ቤቱ ይቁጠረው። በዚህ በ1000 ሰው ውስጥ እዚህ ጋር ባለ ውስጥ ይሄኔ ከየቤተሰቡ ጋር ስንት ነው የሚሰማው? አሁን አንድ ግለሰብ እንደው ለታማኝነት ምናልባት በጌታ ያመናችሁ ወንድሞች እናቶች፣ ለምሳሌ በስራ ቦታ ወይ በሆነ ቦታ ላይ በአንድ ሞባይል ላይ ወይ በአንድ ቴሌቪዥን ላይ ከአንድ በላይ አጠገብ 2 ወይ 3 ሰዎች ሆናችሁ የምታዩ 77 እስኪ ቁጥር ጻፉልኝ።
እኔ 1000 ሰው እዚህ ጋር በቁጥር 1000 ሰው ማለት 1000 ሰው ነው። ግን 2-3 ሆናችሁ የምታዩ በየቤታችሁ ባልና ሚስት አብራችሁ የምታዩ ወላጆች ከልጆች ጋር የምታዩ ኦኬ። ሳሚያውን ከባለቤቱ ጋር ያያል ዶክተር ሳሚ ቴንክ ዩ። ኖ ከአንድ በላይ የምታዩ 77 ቁጥር ጻፉልኝ። እሺ 3 ሰው አይቻለሁ። ሌሎች አሁን አይጽፉም ማያምኑ ኦርቶዶክስ ሳይም ማለት ነው። እሺ ሂሩቴ በጣም ብዙዎች አላችሁ። እሺ አሁን ቤታችሁ ውስጥ እያያችሁ ነው ከቤተሰቦቻችሁ ጋር ከሚስት ጋራ ባል ከሚስት ልጆች ከወላጆች አማት ከምራት በስራ ቦታ ምናምን ነገር ብቻ ታያላችሁ ከአንድ በላይ ምናምን ነገር ሆናችሁ ማለት ነው። ኦኬ እንዴት በዚህ ውስጥ አሁን ለተጠየቀው ጥያቄ መልስ የሚሰጥ ሰው የለም? እባብ የምን አገልጋይ ነው መጽሐፍ ቅዱስ ላይ? እባብ በምንድን የተመሰለው መጽሐፍ ቅዱስ ላይ? ዘንዶ በምንድን የተመሰለው መጽሐፍ ቅዱስ ላይ? ወንድሞች እናቶቼ በተለይ ቅዱሳንን ለማገልገል መንፈስ ቅዱስ ያደረባቸውን ሰዎች ለማገልገል ቅዱሳን መላእክትን እንጂ እግዚአብሔር የሚልከው ዘንዶ ይልክላቸዋል እንዴ? ዘንዶ በምንድን የተመሰለው? እባብ በምንድን የተመሰለው? በሰይጣን ማለት ነው። መጽሐፍ ቅዱስ ላይ ሰይጣን በይን ነው። ከዘፍጥረት መጽሐፍ ጀምሮ እስከ ራእይ መጽሐፍት ላይ ድረስ ብታነብ ይሄን ነው የቀደመው እባብ፣ እሱም ታላቁ ቀይ ዘንዶ ይላል ራእይ ላይ። ኦኬ አረስታችን ቅዱሳን ሰዎች ዘንዶ ያገለግላቸዋል? ከነቢያት ከሐዋርያት የሚጠቅስ ጠፋ። የሚጠቅስ ጠፋ። ቅዱሳን ሰዎችን ያገለግላል፣ ቤተክርስቲያን ይጠብቃል። ቤተክርስቲያን ይጠብቃል። ምን ዘንዶ እባብ ቤተክርስቲያን ጠባቂ የላትም እንዴ? የገሃነም ደጆች አይችሏትም ብሎ ያለ ጌታ አይጠብቅም ቤተክርስቲያንን? ቤተክርስቲያን ገዳማት በዘንዶ አይጠበቁም? ጽላቱ ከዛው ከጸበሉ ሲቆፈር ከጸበሉ ጋር ነው። ኤርሚያስ አንተ እኮ አለ መረጃ መንቀሳቀስ ነው በጣም እንትን የምትለው። ኤርሚያስ እንትን መረጃ አታብዛ። መረጃ ማስረጃ እንዴት ነው? ኢትዮጵያዊ ዝም ብለህ ስትነግረው ነው አሜን የሚለው። መረጃና ማስረጃ ያንገሸግሸዋል። እሺ ገዳማት በዘንዶ እንደሚጠበቁ ስንት ሰዎች ታውቃላችሁ? ቤተክርስቲያን በዘንዶ እንደሚጠበቅ የኦርቶዶክስ መረጃ ተገኘው ተቆፍሮ ነው ወይስ በራሱ ጊዜ ነው የወጣው? ጽላቱ ከዛው ተገኘው ተቆፍሮ ነው ወይስ በራሱ ጊዜ ነው የወጣው? ጽላቱ ከዛው ከጸበሉ ሲቆፈር ከጸበሉ ጋር ነው የተገኘው። በጸበሉ ስር ነው የተገኘው። የኔ ልጅ ብዙ አመታት የቆየ ጽላት ነው። ልብስም አለ ከዛ የተገኘ። አሁን ራሱ እዛ ጸበሉ ላይ ራሱ መቅዳት የሚችለው ዘንዶ አለ። በህልም ታይቶት ነው መቀዳው እንጂ ማንኛውም ሰው ገብቶ ያንን ጸበል መቅዳት አይችልም። ማንኛውም ሰው ገብቶ መቅዳት አይችልም። አንድ ልጅ ህፃን ነው ገና የ12 ዓመት በህልም ታይቶት እናት አባቶቹን ትቶ በህልም አይቶ እዛው አስቀረ። እሱ ነው መቀዳው፣ እሱ ነው እዛው የሚያገለግል ማለት ነው እዛ ቦታ ላይ እና እዛ ነበርኩኝ። እዛ ሳገለግል ያንን ሁሉ ማስረጃ ልብ በሉ። የ12 ዓመት ህፃን ከዘንዶ ጋራ ይጠብቃል ጸበሉ ገዳሙን። ያው ቪዲዮ ጴንጤ ናቸው በሉ እና ተፈርዶብን ሁሉ ጴንጤ ነው። መጽሐፍት ሁለትም ጴንጤ ናቸው። እጃቸውን አስገብተው ኤርሚያስ አንተ አይገባም እንዴ? የጴንጤ እጃቸው እግራቸው ረጅም ነው ትለኛለህ። እዛው ጣጣህን ህዝቤ ላይ አታመጣም። ያው ሚዲያ ጋብዟቸው። እሺ ህፃኑ ልጅ የ12 ዓመት ልጅ ከዘንዶ ጋራ ጸበሉን ይጠብቃል፣ ገዳሙን ይጠብቃል። በአሁኑ ሰዓት እንግዲህ አንዳንድ ያገለግላለሁ።
እዛው ነው የምኖረው፣ እዛው ነው ቁጭ ምለው ማለት ፈልጋለሁ ይላል። ይሄ ነው። ከልጅ ውጭ ሌላ ሰው ሊቀዳ አይችልም። ዘንዶ አለ። ዘንዶ ይመጣል። ሌላ ሰው ንጹህ ያልሆነ መቅዳት አይችልም። በፍጹም መቅዳት አይችልም። አሁን ምን ያህል ሰዎች ይገለገሉበታል በጸበሉ? ቀደም ብለው ከተገኘው ተቆፍሮ ነው ወይስ በራሱ ጊዜ ነው የወጣው? አየህ፣ ንጹህ መሆኑንና አለመሆኑን ሰውየውን የሚያረጋግጠው ዘንዶ ነው። ኦርቶዶክሳውያን ንጹህ መሆናቸውና አለመሆናቸው የሚረጋገጠው በወንጌል ወይኔ ህዝቤ በወንጌል እውነት ጌታችን ኢየሱስ ክርስቶስ ጋር መጥተው ከኃጢአታቸው ነጽተው እግዚአብሔር ንጹህ ነህ ወይ ደግሞ ከነ ኃጢአትህ ቆሽሻል ብሎ የሚለውን በእግዚአብሔር ቃል ሳይሆን የሚፈተሹት ዘንዶ ነው። ንጽህናቸውንና መቆሸሻቸውን የሚነግራቸው ይሄው መነኩሴው ጽላቱ ከዛው ከጸበሉ ሲቆፈር ከጸበሉ ጋር ነው የተገኘው። በጸበሉ ስር ነው የተገኘው። የኔ ልጅ ብዙ አመታት የቆየ ጽላት ነው። ልብስም አለ። ከዛ የተገኘ አሁን ራሱ እዛ ጸበሉ ላይ ራሱ መቅዳት የሚችለው ዘንዶ አለ። በህልም ታይቶት ነው የሚቀዳው እንጂ ማንኛውም ሰው ገብቶ ያንን ጸበል መቅዳት አይችልም። ማንኛውም ሰው ገብቶ መቅዳት አይችልም። አንድ ልጅ ህፃን ነው ገና የ12 ዓመት በህልም ታይቶት እናት አባቶቹን ትቶ በህልም አይቶ እዛው አስቀረ። እሱ ነው የሚቀዳው፣ እሱ ነው እዛው የሚያገለግል ማለት ነው። እዛ ቦታ ላይ እና እዛ ነበርኩኝ። እዛ ሳገለግል ያንን ሁሉ መስርቼ በአሁኑም ሰዓት እንግዲህ አንዳንድ ልጅ ያገለግላለሁ። እዛው ነው የምኖረው፣ እዛው ነው ቁጭ ምለው ማለት ፈልጋለሁ። ይሄ ነው። ከልጅ ውጭ ሌላ ሰው ሊቀዳ አይችልም። ዘንዶ አለ። ዘንዶ ይመጣል። ሌላ ሰው ንጹህ ያልሆነ መቅዳት አይችልም። በፍጹም መቅዳት አይችልም። አያ ገዳሙን ማለት ነው። ዘንዶን የሚጠብቅ ገዳም ይኸው በኦርቶዶክስ ታሪክሳን ፔጅ ላይ ነው የቀረበው። ብራዘርጊ እኔ ጋር ታብለ ይኸው ማን ነው ማርያምን ተው አትጥራት የሚለኝ ምናምን ነገር ብሎ ማለት ነው። የኦርቶዶክስ ፔጅ ነው። ኦኬ ወገኖች ሀሳብ መስጠት ካለ ሰዎች ይገለገሉበታል በጸበሉ። ሀሳብ መስጠቱበት ካለ ሀሳብ መስጠት ትችላላችሁ። ዳጊ የምችል ከሆነ ሀሳብ መስጠት ትችላለህ። እሺ ዳጊ ያለ አይመስለኝም።